ሰላም 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 ውድና የተከበራችሁ የሞ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ትርፍርፍ ይበልልኝ። እንግዲህ ቤተሰብ ዛሬ ትንሽ ደብሮኛል። ትናንት ደግሞ ልምጣ እያላችሁ ለነበረ ትናንት ማለት ነው ልጅቷ ጋር ነው የምተኛውና ትናንት እኔ ጋር አልተኛችም። እናቷ ጋር ሄዳ በቃ እንዴት ልተኛ ግማሹ ሌሊት ከዚህ ከእናንተ ጋር ነው ያመሸሁትና ብቻ ለማንኛውም ቤተሰብ ትናንት ማታ የሆነች ላይቭ ላይ ነበረችና በጣም ብዙዎቻችሁ ሸር እያደረጋችሁልኝ ነበር። ግን እንደዚህ አይነት አስተሳሰብ ያለባቸውን ሰዎች ላይቭ ላይ ሲትገቡ ባለመሄድ ከነሱ ላይቭ ነው መተባበር ያለባቸው ማለት ነው። የእመቤታችን ስዕል አድኖ ዘቅዝቃ ላይቭ ላይ ገብታ ነበረ። ሶ እንዴት አድርጋችሁ ነው ከሷ ጋር ሄዳችሁ ልትነጋገሩስ የምትችሉት? በመጀመሪያ ደረጃ ብትናገሯትም የባስ ይብሳታል። ሶ ምንም አይነት ነገር ይሁን እንደዚህ አይነት ሰዎች ላይቭ ላይ ገብተው ሰው ዘቅዝቀው የምታያቸው ወይ ደግሞ የስዕል አድኖ የቁርአን ሆነ የፈለገ ነገር ብቻ እምነት የማይፈቅደውን ነገር አድርገው ካገኛችኋቸው የነሱን አለማየት አለመግባት እስቲል አትግቡ ማለት ነው። በተረፈ ግን ማለት የምፈልገው ነገር ልጅቱ በጣም ብዙ ልጆች ታውቋታላችሁ መሰለኝ፣ እርግጠኛ አይደለሁም ግን ትመስሉኛላችሁ ማለት የሆነ እንትን እያላችሁ ነበር። አንዳንድ ልጆች እንትናነች እያላችሁ እየጻፋችሁ ነበርና አንዳንዴ በእንደዚህ አይነት መሀል በእንደዚህ አይነት ታይም ላይ ቂም የተያዙ ሰዎች ቂም እንትን ለማለት የሚሰጡ ስም አለ ማለት የሌለባቸውን ሰዎች ወይ ደግሞ እዚህ ቦታ ላይ ያልተገኙ ሰዎች ወይ ደግሞ እጃቸው የሌለን ሰዎችን ያስገባሉ። እንትናነች የሆነ ተቀያይሞ ከሆነ ማለት ነው። ስለዚህ ትኩረት አድርጋችሁ ይችል ልጅ ማነች ምንድነች? በጣም ብዙ ስዕል አድኖ ነው ፖስት አድርጋል፣ የእመቤታችን ስዕል አድኖ ማለት ነው። ስለዚህ ማነች ምንድነች ብለውን በደንብ አድርጋችሁ እንድታጣሩ እንፈልጋለን። ባለችበት ሀገር ላይ ሆና ለህግ እንድትቀጣ ነው የምንፈልገው። እኛ እንድንቀጣት ወይ ደግሞ ተያቁሚ እንድንላት አይደለም፣ በህግ እንድትጠየቅ እንፈልጋለን። በህግ ማለት ነው። በተለይ ዱባይ ከሆነች የት እንደሆነች በደንብ አድርጋችሁ አጣሩና ኢትዮጵያም ከሆነች መቀጣት ባለባት መልኩ ትቀጣለች። ዱባይ ከሆነች በተለይ በደንብ ቡና ትቀጣለችና ሁላችሁም በተቻላችሁ መጠን በተለይ ከሷ ጋር በጓደኝነት የነበራችሁ ማለት ለምሳሌ ጓደኛ ስለሆናችሁ ተጠያቂ ናችሁ ማለት አይደለም። ለምሳሌ እኔ በጣም ብዙ ጓደኞች አሉ ማቃቸው፣ መወዳቸው፣ ማከብራቸው ግን ለሚያደርጉት ለእያንዳንዱ ነገሩ እኔ ተጠያቂ አልሆንም። እኔም ለእያንዳንዱ ለማደርገው ነገር እነሱ ተጠያቂ አይሆኑም። ሁሉም ሰው የፍላጎቱን አይምሮ የሚፈቅድለት ነገር እስከሚያደርግ ድረስ አይደለም ጓደኛ አይደለም የምታውቁት ሰው እህቴ የፈለገችው ነገር ነው የምታደርገው፣ እኔም እንደዛው ማለት ነው። ስለዚህ ቢያንስ የምታውቋት በሆነ አጋጣሚ እሷ እንደሆነች ያወቃችሁ ሰዎች እባካችሁ በዚህ ነገር ተባበሩን። በምታምኑት ልጠይቃችሁና ይችን ልጅ አጋልጣችሁ እንድትሰጡን እፈልጋለሁ። ከቻላችሁ ለእኔም ሸር ብታደርጉልኝ ኦኬ። ሸር ካላደርጋችሁ ደግሞ እሷንም ቢሆን ብትመክሯትና ከዚህ ነገር ብታቆም ይቅርታ ብትጠይቅ ነገሩ ያቆማል። ካልሆነ ግን ልጅቷ ማነች ሚለውን ብቻ አጣርታችሁ ንገሩን። ምክንያቱም ቤተሰብ እምነት ነው። እምነት ቀይ መስመር ነው። እምነቴን በጣም ነው የምወደው፣ ሙቼ ነው የምወደው። ተዋህዶ ሃይማኖቴ ሙቼ ወደዋለሁ። ሌላ የማንኛውም እምነት ተከታይ የሆናችሁ ደግሞ እምነታችሁን አከብራለሁ። ነገር ግን ይህንን ነገር እያደረጉ ያሉ ልጆችን እኛ እርስ በርስ ተባብረን ነው ልንይዛቸው ወይ ደግሞ ከዚህ ነገር ልናስቆማቸው የምንችለው ማለት ነው። ገባችሁ? ፕሮቴስታንትም ሆኑ ሙስሊምም ሆኑ የተዋህዶ ልጆችም ሁላችሁም መተባበር አለብን። ምክንያቱም ስንከበር ነው ሁሉም ነገር አይደለም የሚኖረው። መከባበር ነው እንዲኖር የሚያደርገን። መከባበር ሲኖር ነው ፍቅር ያለው። ገባችሁ አይደለ? እነዚህ ልጆች ሌላ እምነትን አይወክሉም እያልኩኝ ያለሁት ምንድን ነው፣ እኔ እምነቴን ስለምወድ ስለማከብር የሌላን ሰው እምነት አከብራለሁ ማለት ነው። ምክንያቱም እምነቴ እንዲነካብኝ ስለማልፈልግ። ገባችሁ? እኔ እምነቴ ሲነካ ምን ያክል እንደሚያመኝ ስለማቀው የሌላ ሰው እምነትም እንደዛ ነው። ምንንም እምነት ይከተል፣ እኔ ምን አገባኝ? ስለዚህ ይችንን ሰው ለህግ እንድትቀርብ እናድርግ። በተረፈ ሁላችሁም ከጎኔ እንድትሆን ፈልጋለሁ ማለት ልጅቱን በማፈላለግ ማለት ነው። እዚህ ጋር አሁን የሚገርማችሁ ጨረቃዎች የተለያየ እምነት ቢሆኑ ኑሮ ማለት ነው ኦኬ እሷ ነች እንደዚህ ዝቅዝቅ ብለው ወይ ደግሞ እሱ ነው ምናምን ተብሎ ወዳልሆነ መንገድ ይሄዱ ነበር። ግን ሁለታቸውም የመብርሃን ልጆች ናቸው። ገባችሁ? ሁለታቸውም ተዋህደው ናቸው። እዚህ ጋር ምን እያሰባችሁ እንደሆነ አላውቅም። ሲጀመር ግለሰብና እምነት መለየት ያቃታችሁ ሰዎች ናችሁ። ይገርማችኋል። እግዚአብሔርን ምን አይነት ድፍን ጭንቅላት እንዳላችሁ። አይምሯችሁ ተደፍኗል። አይምሯችሁ ዝግ ነው። ምክንያቱም ማሰብ ማገናዘብ ብትችሉ ግለሰብ ነው። እሙሙ ነች። የሆነ ነገር ካጠፋው ከበደልኩ እኔን ልትረግጭኝ፣ ልትሰድብኝ፣ ልታንቋሸሽኝ ትችላለች። ከዛ ውጭ ግን ወደ እምነቴ ወይ ደግሞ ወዳልሆነ ነገር ልትሄጂ አትችይም። ገባሽ? አንዳንድ ሰዎች በጣም ግርም የምትሉኝ እንደዚህ አይነት ነገር ሲፈጠር ወይ ወደ እምነት ነው ሩጣችሁ የምትደበቁት ወይ ደግሞ በብሔር ነው ማለት ነው። ገባሽ? አንቺ ራስሽን የምታምኙ ብትሆኚ፣ አንቺ ራስሽን በራስሽ የተማመንሽ ሴት ብትሆኚ ቀጥታ ራስሽን ወክለሽ ትከራከሪ ነበረ ማለት ነው። ይህ ክርክር ለምንድን ነው ምንድነው የሚለውን አልገባኝም።
እንዴ? ወይ ቅምጥሌ እንትን ስላላችሁ ወይ ደግሞ ቡራን የሆነ ነገር ስላላችሁ በእምነት ልትደበቁ አትችሉም። በእምነት ልትሰድቧቸው ወይ ደግሞ በእምነት ልትበድሏቸው አትችሉም። እግር ትበላላችሁ ማለት ነው። እንዴ እናንተ ማናችሁ? ምንድናችሁ? ስታስጠሉ ማለት ነው። እንዴ ጭራሽ አይምሯችሁ እኮ ተደፍኗል። ማሰቡ ራሱ አቁሟል። ጌታን ነው ምላችሁ። በጣም ነው የምታስጠሉት። ደባሪውላ ማለት እንዴ ይደብራችሁ። ማርያምን ነው ምላችሁ። እኔ በጣም የሚገርማችሁ ማለት ነው ቁርአን እዚህ ቤት ሳጸዳ ምናምን በእጄ መንካት አልፈልግም። እንደዚህ ምናምን ሴትዮዋን አይ ፔሪየድ ላይ ሲሆን ምናምን አልነካም። እስቲር በቃ እንዴት ብዬ ልንገራችሁ? እመቤቴን እሳቀቃለሁ። የራሴን መጽሐፍ ቅዱስ የሆነ መንካት በሌለብኝ ታይም ላይ እንደማልነካው ሁላ ቁርአን አልነካም። ገባችሁ? ሴትዮዋን አይ እንደዚህ ነው አንቺ አንሺው ምናምን እላታለሁና ምናምን ነገር ብላ ትገረማለች። እሷ እምነቴን በጣም ነው የምታከብረው፣ እኔም እምነቷን በጣም ነው የማከብርላት። ገባችሁ እንዴ? ስለዚህ በአንዲት ሰው እንደው በአንዳንድ ሳይሆን በአንዲት ሰው ወይ ደግሞ ላይክ የሚያደርጉ ያው ስለሆኑ እናንተ ሰዎች ተቆጠቡ። ምክንያቱም እኛ እርስ በርሳችን ተያይዘን ቤተሰብ አሁን ሊያያይዙን ነው። ይኸውላችሁ ቆም ብላችሁ አስቡት። ይሄ ነገር ሊያነካካን ነው። በእምነት ከመጡ ከዛ የሆነ ሰው ይነሳና ደግሞ ቁርአን ይቀዳል ወይ ቁርአን ያቃጥላል ወይ ደግሞ መጽሐፍ ቅዱስ በቃ የሆነ ነገር እያለ ነገሩ እየተያዘ ይመጣል ማለት ነው። በዚህ ነው ሀገራችንም ሰላም ማትሆነው። በጣም ብዙ ረዥም ጊዜ የሆነ ጊዜ ካስታወሳችሁ ስለ አድኖ እንዳለ ሰብስባ እያቃጠለች ነበር ቲክታክ ላይ። አንዷ ደግሞ መጽሐፍ ቅዱስ ማን ነው ቁርአን ስታቃጥል ነበር። አንዳንዶቻችሁ እምነት ስትቀይሩ ወደ አንዱ እምነት ስትመጡ የነበራችሁበትን እምነት የምታንቋሽሹ፣ የምትሰዱ፣ የምታቃጥሉ አላችሁ። ነፍሰ ስጋችሁ ይቃጠልና ማለት ነው። እንዴ ከነበራችሁበት እምነት የወጣችሁት የሆነ ጥቅም ፈልጋችሁ ሊሆን ይችላል። እሱ ኦኬ። ወይ ደግሞ የሆነ ነገር ልትተምራችሁ ሊሆን ይችላል። ይሁን ሂዱ። ግን የነበራችሁበት ነበርኩበት ግን አሁን ወደዚህ ተቀይሬያለሁ ብላችሁ በጨዋነት ባህሪ መሄድ ትችላላችሁ። እንዲሁም ደግሞ አሁንም እመቤታችን ስላድኑ ወይ ደግሞ ሌላ ስላድኑ እየዘቀዘቃችሁ ያላችሁ ስላድኑ ስለዘቀዘቃችሁ ስላልዘቀዘቃችሁ የሚፈጠር ነገር የለም። የሚፈጠር ምንም ነገር የለም። ነገር ግን ስርዓት ይኑራችሁ። ገባችሁ አይደል? አታነካኩን። ከዛ ሲቀጥል ደግሞ ዞር ስል ደግሞ ያየሁት ቪዲዮ ፖስት ያየሁት ምንድነው? ልጁን ጨጓራውን አቃጠለችው እኮ እንደው ትቅርበት ምናምን። እንደው ጨጓራሽ እንደው ነፍሰ ስጋሽ ቅጥል ይበል። ነፍሰ ስጋሽ ይቃጠል። የአባቴ አምላክ ያቃጠልሽ። ምን አገባሽ? ምድነ ኩክኒያም ማለት እንዲህ አፈላችሁ እኮ ምን አገባችሁ? እነሱ አብረው ለሁለት እያወሩ እየተሳሳቁ ቅምጥሌ ቅመም የምላርግልሽ ቡቡዬ የምላርግልህ ልከርበትል እየተባባሉ እናንተ ምን ቤት ናችሁ? ምን ነው እንዴት ነው የሚያደርጋችሁ? እንዴ መጀመሪያ ለእናትሽ ለወንድምሽ ተቆርቆሪ፣ ለአባትሽ ተቆርቆሪለት። ከዛ በኋላ ወደ ብሩኬ ትዞሪያለሽ ማለት ነው። አያገባሽም እንዴ? ካጠገቧ ያለች ድብስብስ ሳም ያደረገችው ሴት ነች። ገባሽ? አንቺ ገና ዜጋ አይተሽኛ ምን እሺ፣ አይመጣውም እንደዛ። የሆነ አስተያየት መስጠት ካለባችሁ አስተያየት መስጠት ባለባችሁ መልኩ ስጡ። ከዛ ውጭ ቅምጥሌ ነክታችሁ ወይ ደግሞ ቡራን ነክታችሁ አይደለም። ገባችሁ? ስለዚህ ስርዓት ይኑራችሁ። እንደ ትንሽዬ ህፃን ወይ ደግሞ አይምሮ የሆነ እንደ ሳተ ሰው አትሰቡና ስርዓት ይኑራችሁ ለማለት ነው የመጣሁት። ሁለታቸውንም ለማነካካት ወይ ደግሞ በዚህ ወጣ በዚህ ወረደ የሆነ እንዳልኳቸው የተለያየ እምነት ቢሆኑ እስካሁን ድረስ በቃ አፋጅታችኋቸዋል። ግን ተመሳሳይ እምነት ስላላቸው ደግሞ እግዚአብሔር ይመስገን ስርዓት ይኑራችሁ። ሁሉ ነገር ተስተካክሎ በአንድ ላይ ሲመጡ ደግሞ ግርም በሜድ ላይ ጨረቃዬ ቡራዬ ምናምን ትላላችሁ ማለት ነው። ስለዚህ አደብ ግዙ ከቀለባችሁ ነው እና ስርዓት ይኑራችሁ ለማለት ነው የመጣሁት። ለማንኛውም ሰብስክራይብ እያደረጋችሁ አበረታቷቸው። ዝም ብላችሁ ከምትንጫጩ ማለት የምር የምትወዷቸው ከሆነ ብሩኬን የምትወዱ ከሆነ ቅምጥሌን የምትወዱ ከሆነ ማበረታታት ነው ያለባችሁ ብዬ ነው የማስበው። በተረፈ አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ